በወድሽም ባከብርሽም ምንም ብልሽም ከዚህ በኋላ ግን አንተ እንኳን ከሀይሚ ተሽለህ መገኘት አለብህ። ከዚህ በኋላ ህይወት አይቀጥልም፣ ህይወት ያበቃል ማለት የለብህም። ፕሮግራም አዘጋጅቼ የቀለበቱ ቀን በጣም ብዙ ሰው ጠርቼ ትልቅ ፕሮግራም ደግሼ ቀጣይ ቀን ላይ እናወራበታለን። ዛሬ የደስታ ቀን ስለሆነ የሙሽን ደስታ ለመናገር ሁሉም ነገር ቅድሚያ ለሀይሚ ነው የተደረገው። ቤተሰቦች እየተናደዳችሁ ነው ትናንትና ለእናቱ ባደረገው ነገር አንዳንዶቻችሁ። አዎ በጣም ደስ ብሎኛል፣ ኮርቼ ይባሃለሁ እና በጣም ደስ ብሎኛል፣ ኮርቼብሃለሁ የኔ ጀግና የኔ ፍቅር ማለት እኮ ነው የቀራት ሀይሚ። ሰምታችኋል? የተጣላ ሰው እንደዚህ ነው። በጣም አመሰግናለሁ። ከታይ ጀምሮ አብረሽኝ ነበርሽ ኦልሞስት 2 ዓመት። እግዚአብሔር ያክብርልኝ። ተንም እግዚአብሔር ያክብርህ። እንደ ወጣት መስመር ሳትስት የእናትህን አላማ ስላሳካ እንዲሁም ለቡታጅራ ለወጣቶች አርአያ ስለሆንክ እንዲሁም ሀይሚን በመድረክ ላይ ቆመህ ወደፊትም በትልቅ መድረክ ላይ የምታመሰግናት ጀግና ወንድ ያደርግህ። መልካም ምኞቴ ነው። እኔ ዛሬ እዚህ ጋር የቃቃ ጨዋታ የሚሰሩትን ቪዲዮ አላይም። ምክንያቱም ማለት እንዲህ ተናገረ እንዲህ አለ እንዲህ አልልም። እኔ እንደነሱ እንደሚሉት አልልም። እንደሌላው ሰው ለቁም ነገር የሰሩትን ቁም ነገር፣ ለቀልድ የሰሩትን እንደ ቀልድ እየተቸው ነው እኔ የማየው ማለት ነው። የትናንትናው እንግዲህ በጣም ብዙ እናቶች በብሩክ ባደረገው ነገር የሚደሰቱበት በጣም ብዙ ወጣቶች የተደሰቱበት ነው። በእርግጠኝነት ቲክታክ ላይም እያየሁኝ ነበረ። እውነት ለመናገር በጣም ደስ ይላል። የብዙ ጊዜ ህልሙ ነበር፣ እሱም ስለተሳካለት እኛም በጣም ደስ ብሎናል። ብዙዎቻችሁ ግን ሀይሚ ጋር የሚነጋገረው ሀይሚ ጋር የሚያደርገው ሀረካት በጣም አናዳችኋል፣ በጣም ማለት ነው። ነገር ግን የስራውን ባህሪ የማያውቀው ሰው ይናደዳል። የስራውን ባህሪ የሚያውቀው ሰው ደግሞ ምንም ቦታ አይሰጥ። እኔ ቦታ አልሰጠኋቸውም ባይዘወይ ማለት ነው። ያናድዳል ንግግራቸው። ምክንያቱም ለምሳሌ ለማንኛውም እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቀጥታ ወደ ሀሳብ የገባሁኝ በጣም ይቅርታ። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። ስለ ብሩክና ስለ ሀይሚ አድናቂዎች ኦዲየንሶች የምነግራችሁ ነገር ቢኖር ዛሬም ነገም ብሩክና ሀይሚ እንደማይለያዩ ነው የምነግራችሁ። ቤቱ አንድ ቤት ነው የምትሉ ሰዎች አሁንም ከራሳችሁ ጋር ሆኑ። ቤቱ አንድ ቤት አይደለም፣ አንድ ሰፈር ነው። ግን የብሩክና ለእናቱም ሰርቷል፣ ብሩክ ለራሱም ሰርቷል። ያ ቤት ለሀይሚ ተባለ ድራማው ላይ እንጂ የተሰራው ለሁለቱም ነው። ለሁለቱም ነው። ለትዳራቸው የሰሩት ቤት ነው። ለወደፊት ለልጆቻቸው ቤት የሰሩት ቤት ነው። አንድ ወንድ ልጅ አንድን ሴት ልጅ በጣም ሲወዳት በጣም ሲያከብራት ለእሷ ቦታ ሲኖረው ቅድሚያ ስሜቱን ሳይሆን የሚያዳምጠው የእሷን ደስታና ስለወደፊት ከእሷ የሚያገኛቸውን ልጆች እድል ማመቻቸት ነው የሚያስበው ቅድሚያ። ይሄ ተራ ነገር ነው ለሱ። ቀለበት አገባሻለሁ ብሎ ተንበርክኮ ፔንሲዮን ለፔንሲዮን ይዞ መዞር እንደ ማንኛውም ሰው በጣም ቀላል ነው። ማንም ሴትና ወንድ የሚያደርገው ነገር ነው ሀይሚና ብሩክ የሚያደርጉት። ከዛ ያለፈ ነገር ምንም የሚያደርጉት ነገር የለም። አይገርማችሁ? እና ብዙዎቻችሁ ደግሞ ትናንትና ሀይሚ እኔ ቀለበትን የጠበቅኩት ልታገባኝ ከሆነ ብዬ ላገባ ከሆነ ብዬ ስትሉ ነበረ። ባይዘወይ እሷ ከኮመንት ላይ እያየች ነው ይሄን ነገር የምትመልሰው። ብዙ ሰውም እንደዛ እያላት ነው። እሷ እንዲያገባት ትፈልጋለች፣ እሱ ደግሞ አይገባውም የምትሏላችሁ። ግን እነሱ አላማቸውን እየሰሩ ነው እዚህ ጋር። በእርግጥ ብሩኬ ትናንትና ለሀይሚ የተናገረው ነገር እንዳገባሽ ፈልገሽ ነው ምናምን፣ ይሄ ኖርማል ነው ማለት በእነሱ እይታ ኖርማል ነው ለነሱ። እናንተ ጋር ሲመጣ ደግሞ በጣም ከብዶ ገኖ ይታያቸዋል። ስለዚህ እንደነሱ ቀለል ማድረግ መሞከር በምንም ታምር በምንም ወይ ውስጥ ማለት ነው። ሀይሚ ብሩኬን አትተውም፣ ብሩኬ ሀይሚን አይተዋትም በፍጹም። ይሄንን አስረግጬ ነው የምነግራችሁ። በቃ ይሄን ያህል ነገር ሰርተዋል፣ አሁንም እየሰሩ ነው፣ እየተኩ ነው። በቃ በወጣ የተካ ምንም ማድረግ አይቻልም። ይሄ ስራው ባህሪ ነው። ጓደኞቹ ለምን ሰላም አላሉትም ላላችሁት ነገር ኢፋ ጉንፋን ይዞኛል እያለ ነበረ። ሲቀጥል ደግሞ ይመስለኛል አብረው የመጡ ይመስለኛል። ግን በቪዲዮ ራሱ ማየት ትችላላችሁ እኮ ከማን ማለት ቀድማ የመጣችሁ ማናት? ሀይሚ ናት። ቪዲዮ ራሱ እኮ ይናገራል እኮ እዛ ቤት ላይ ሀይሚና ብሩኬ ናቸው። እዚህ ቤት ላይ ዋጋ ኢንቨስት ያደረጉበት በልፋትም በድካምም በምንም ብትሉት ኢንቨስት ገንዘብ ብቻ አይደለም የሚታየው። እናንተ ገንዘቡ የብሩኬ ቢሆንም እዚህ ጋር ሀይሚም አለች በዛ ውስጥ ጉልበቱ አለ፣
ጊዜው አለ፣ ሰዓቱ አለ። ይሄን ማሰብ አለባችሁ። ስለዚህ እንዴት ብሎ ነው እንዲህ ከጎኑ የቆመችለትን ሴት እንዲህ ራሱ ባመጣው ድራማ፣ ተራ በሆነ ድራማ ሀይሚን ከህይወቴ ውጭልኝ ብሎ የሚያስወጣት ይመስላችኋል? በፍጹም። ማንንም አትሸውዱ፣ ለማንም አታግዙ። እዚህ ጋር እኔ ብሩኬን በጣም ነው የምወደው፣ በጣም ነው የማከብረው። ሀይሚንም በጣም ወዳታለሁ፣ በጣም አከብራታለሁ። ግን በዚህ ልክ ደግሞ የውሸታቸው ተባባሪ መሆን አልፈልግም፣ እውነቱን ስነግራችሁ ማለት ነው። ግን ይስሩ፣ በቃ መስራት አለባቸው፣ ይስሩ። ያመጡት ድራማ ያን ያክል ከዚህ በላይ ካልተራመዱ የተግማማ ድራማ አይደለም። ለምሳሌ የሩታና የአብርሽን ሄዳችሁ ማየት ትችላላችሁ። አንድ ያገባች ሴት አንድ ህፃን ልጅ አስተኝታ ሌላ ወንድ ቤት ገብቶ እንደዛ መተሻሸት ማለት ምን ማለት ነው? እስኪ አስቡት እናንተ። በጣም ነው የሚያስጠላው። ምንም ማድረግ አይቻልም። ግን ብሩክና ሀይሚ እስካሁን ባደረጉት ነገር ቢያንስ እንኳን ከልጅቷ ጋር ፔንሲዮን ውስጥ ሲተኛ አላየንም። ኦልሞስት አረገዘች ብቻ የተባል ነው። ስለዚህ ይሄ ደግሞ ኖርማል ነገር ነው። በቃ በድራማ መልክ የሚሰራ ነገር ነው። በፊልም የሚከወን ነገር ነው። ከዚህ አልፈው ካልሄዱ እስካሁን ያደረጉት ነገር እኔ በእኔ በኩል መጥፎ ነው ብዬ እኔ አላስብም። እኔ በራሴ ማለት ነው እንደው ሳስበው ማለት ነው በራሴ የተረዳሁትን ነገር ነው የምነግራችሁ። በመሀል ደግሞ እሱ ወደዛ የመጣበት ምክንያት ትልቅ ምክንያት አለኝ እያለ ስለሆነ በመሀል ከሀይሚ ጋር የሆነ ነገር ሲባባሉ እኔ ለዚህ አልመጣሁም፣ ምክንያቴ ትልቅ ምክንያት አለኝ ለሁሉም ሰው ቪዲዮ ላይ እየተናገረ ነበረ። ስለዚህ ሁሉም ኦዲየንስ ምክንያቴ ይላል። ስለ ምክንያቱ እሷ ምን አገባት እዚህ ጋር እሷን ልቧን እየጎዳ ልቧን እየሰበረ እያላችሁ ነበረ። ሶ ማውጣት ስላለበት ነው ሳያልቅ ያወጣው ማለት ነው። ስለዚህ እናንተ ደግሞ በመጀመሪያ የሀይሚ ሽልማት አሳያችሁ። ከዛ በኋላ የሙሽዬ መጀመሪያም ተናግሯል። የቀለበት ቀን ለራሱ ለሁለት ሰው ሽልማት አለኝ በቅርቡ ማሳወቃችሁ ይሆናል አላችሁ። ከዛስ እኛ ምን አሰብን? ለሀይሚ ሽምግልና ለሙሽዬ ቤት ወይ ሱቅ አሰብን። ካሰብነው ውስጥ ማለት ነው የሀይሚ ሽምግልና ውድቅ ሆኗል። ቤት ሆኖላታል። ይሆንላት፣ ደስ ይላል። በዚህ ማለት በአሁን ሰዓት ቅርስ ነው ጠቃሚ ለሁሉም ነገር ማለት ነው። አሁን ሰዓት ላይ ቅርስ ነው የሚጠቅመው። ይሄ ብልጭልጭ ነገር አስፈላጊ አይደለም። እውነቴን ስነግራችሁ እንደ ብሩክ ጭንቅላቱ እኔ እንጃ፣ እኔ አላቅም። እግዚአብሔር ይባርከው ነገም ተነገ ወዲያም ማለት ነው። መልካም ሀሳቢ ሁሌም መልካም ነገር ነው የሚገጥመው። እኔ ይሄ ለሚነጋገራቸው ለሚመላለሱት ነገር እኔ ቦታ አልሰጠውም። ለምን መሰላችሁ? ይሄ ስራው ባህሪ ነው። በቃ ይሄ ገጽታቸው ነው፣ የተሰጣቸው ነገር ነው። ስለዚህ ካልሰሩ ደግሞ እነዚህ ልጆች ኑሮ ማሸነፍ አይችሉም፣ ቤተሰብ ማስደሰት አይችሉም። ስለዚህ መስራት አለባቸው። እዚህ ጋር እናንተ መረዳት ያለባቸው ከቀን ቀን የሚለቀቀው ቪዲዮ ምንድን ነው? ለምሳሌ አሁን ሀይሚ ትናንት ሙሽዬ ጎን እንድትሆን ለምን አስፈለገ? አያስፈልግም እኮ በምንም የፈለገ ነገር ብሩክ የዋህ ቢሆንም እናቱ ፊት ትናንትና የተጣላትን ሴት አንጥቶ በዛ ልክ እንትን አይልም። እያያችሁ ከሆነ እኮ በመሀል እኮ እየተሳሳቱ እኮ ነበረ። ይህን ታውቃላችሁ። ስለዚህ አሁን ላይ ወንድምየው ራሱ ቢለፋ ምንም ችግር የለም። ምክንያቱም የልፋት ዋጋውን አግኝቷል። የወንድሙን ቤት ይኖርበት፣ የእናቱ ቤት ይኖርበት ተብሎ ተፈቅዶለታል። ምንም ችግር የለም። የለፋ ሰው ያገኛል። ምናልባት ደግሞ ዛሬ እንደው እንደ አጋጣሚ መኪና ይሸልመዋል ብዬ ተስፋ አለኝ። እንግዲህ ይሄ ደግሞ ያው የወንድምነታቸው ነው። እሱም ካለው አንጻር ነው። ገባችሁ? እንደምታዩት ብሩኬ ሁሌም አንድ ከፍታ ላይ ሆኖ መታየት ይፈልጋል። ስለዚህ ወንድሙም ደግሞ ታላቁ ነው፣ የሆነ ከፍታ እንዲኖርለት ደስ ይለዋል ወንድሙ። ምክንያቱም ለእናቱ በቅርብ ተጠሪ ያለው እሱ ነው። መለኛውም ራቅ ያለ ቦታ ነው። እሱም እንደምታዩት አዲስ አበባ ነው። ስለዚህ ሀብቴ ነው እናቱ ጋር ያለው። ቢያደርግም ምንም ማለት አይደለም። እና ቤቱ ሁለት ቤት ነው። እውነት ለመናገር ይለያያል። በደንብ እያደረጋችሁ እዩት። ሙሉ ጣራውን አላሳዩም። እንግዲህ እሱን አላቅም፣ ግን መግቢያው ላይ ያለው ይሄኛው ሌላ ነው፣ የሀይሚ ሌላ ነው። ገባችሁ? ብዙ ነገር የሚቀረው ነገር አለ። እና ደግሞ ይሄን ያህል ሚዲያ ላይ የወጣ ነገር ለመወደድ ብሎ ብሩኬ በዚህ ልክ አንድን ቤት ሁለት ቤት ሰራሁ ብሎ ይዋሻል ብዬ እኔ በፍጹም አልጠብቅም። ይሄ እንትን አይደለም። ይሄ ድራማ አይደለም። ገባችሁ? ድራማ አይደለም ይሄ። ድራማና ቁም ነገር ይለያል። እንግዲህ ለስንት ዓመት የሚመኘው ምኞት ነው። እኔ በረንዳ ተኝቼ እናቴን ቤት ሰርቼ ነው ማኖራት እያለ ነበር። ያ ህልሙ ተሳክቶላታል። እንኳን ደስ አለው። የብዙ ሰውም ህልም ይጠብቅ ነበር። የእናትህን ህልም ሳታሳካ በየኮመንቱም ይባል ነበረ። የሆነች ከሌላ ሴት ጋር ሲሆን ምናምን ሲሆን የእናትህን ህልም አላሳካህ እንደዚህ ያልሆንክ በጣም ያስታውሱት ነበር። እና ቃሉን ስለፈጸመ እኔ ደስ ብሎኛል። ባይዘወይ ማለት ነው። ባትኖርበትም እናቱ ሰርቷል፣ ለፍቷል። ከዚህ በኋላ ግን ለራሴ ነው የምኖረው ብሏል። ምናልባት ካሁን በኋላ
ከሀይሚ ጋር ያለው እርምጃ እያንዳንዷ ነገር ሁሉም ነገር ሊፈጸም ይችላል። ገባችሁ? እንደዛ ነው እኔ የተረዳሁት ብሩኬን ማለት ነው። አሁን ትንሽ ሰራ አድርገው የራሳቸውን ነገር ወደ ራሳቸው ቀልብ ይመለሳሉ ብዬ ነው የማስበው። እና የእኛ ውድ ቤተሰቦች እናንተ ተረጋጉ፣ ታገሱ። ምንም መጥፎ ነገር ተናገርንም አልተናገርንም እኛ ብሩኬና ሀይሚን ማለያየት አንችልም። በቃ እውነቴን ስነግራችሁ እኛ ስለ ጮህን ስለለፈለፍን ማለያየትም አንድ ላይ ማኖርም አንችልም። ሁሉም ነገር ውሳኔያቸው እነሱ እጃቸው ላይ መዳፋቸው ላይ ነው ያለው። ስለዚህ በዚህ ልክ ልጁን ለመርገጥ ለማሸማቀቅ አትሞክሩ። ሀይሚን ታገባኛለህ ብላ ጠየቀች ምናምን ብላችሁ ለማሸማቀቅ አትሞክሩ። እነሱ ውስጣቸው ስለሚተዋወቅ ነው፣ ተለያይተው ስለማይለያዩ ነው፣ ስለሚተማመኑ ነው እያንዳንዱን ቃላት የሚናገሩት። ለህዝቡ በይቅርታ እናሳምነዋለን ነገር እንደዚህ አይነት ነገር ነው። ገባችሁ? እንጂ ብሩክ ደግሞ ሲናገር ሲሪየስ ስለሆነ ነው። ሲሪየስ የሚናገራቸው ነገሮች ድራማ ላይ ሲሆን ታውቁታላችሁ። ሆኜ መገኘት ነው ያለብኝ ይላል። ሌላውን ቪዲዮዎችን እየገባችሁ ማየት ትችላላችሁ፣ ፕራንኩን ምናምን። ከዛ አንጻር ነው። ገባችሁ? ስለዚህ የሀይሚ ሀራካትም ሊያናድዳችሁ አይገባም። ምክንያቱም በባልና ሚስት መሀል ጣልቃ አትግቡ። እሷ ተጎዳች፣ ለእሷ ከሴት ጎን መቆም አለብን፣ ገንዘቧን ይመልስላት፣ እንደዚህ ነው። አይታችኋል እናንተ ሲሰጥ አላያችሁም? ምንም ቢሆን ምን እኮ ያናድዳታል እኮ። ገባችሁ? ምንም ቢሆን ምን ከጎኗ ይሄን 2 ዓመት ሙሉ ክፉ ደጉን አብረው አሳልፈዋል። ስለዚህ እናንተ በዚህ ልክ ብሩኬን እንደዛ እያላችሁ ለእሷ ያዘናችሁ መስላችሁ ስትሸረከቱ እሷ ደስ የሚላል እንዳይመስላችሁ። እኔ አልጠብቅም። በተለቀቀው ቪዲዮ ሀሳብ መስጠት ግድ ነው፣ ምንም ችግር የለውም። ግን ሌላ ትርፍ ነገር እሱ ያላየውን ነገር ገንዘቧን ጊዜዋን ምናምን የምትሉት ይሄ ስህተት ነው። ስህተት በቃ ምንም ይሁን ወዳ ፈቅዳ ወዶ ፈቅዶ ነው እነዚህ ልጆች አብረው ሆነው ይህን ስራ የሚሰሩት። እግዚአብሔር ይመስገን ስኬታማ ሆነዋል። ግን ሀይሚና ብሩኬ የምነግራችሁ ነገር ቢኖር ትንሽ የሆነ ደስታ ይዛችሁ ስመጡ ኦዲየንስ ጋር ሰላም ለመፍጠር ሞክሩ። በቃ ማለት ለኦዲየንስም ትንሽ ክብር ቢኖራችሁ በጣም የተሻለ ነው። አሁን ይሄ ትናንትና 2 ቀን የለቀቀው ቪዲዮ የሀይ ቤት በስማም ሀይሚና ብሩኬ ከታረቁ በኋላ ቢሆን እንዴት ፍቅር በፍቅር ምስጋና በምስጋና ነበር የሚሆነው። ግን የሀይሚን በጥቅም ቀየራችሁ ተባለ። ይሄ ትናንትናው ደግሞ የራሱ የሀይሚን ቤት አድሶ እንደገና ለእናቱ አደረገው። በቃ ብዙ ነገር ነው ሰው እየተወዘጋገበ ያለው። ይህ ነው መወዛጋገቡ። ምንም የሚያመጣው ለውጥ የለም። ነገር ግን ብሩኬ ማለት እንኳን አይደለም ሀይሚን አብሯቸው የነበሩት ዩቱበር የከፈቱን ጓደኞችን ሄሉ ሳትቀር ነው ሲያመሰግን የነበረው። ብሩክ ሰውን አይረሳም። በጣም አመስጋኝ ነው። በጣም ከምላችሁ በላይ ማለት ነው። እኔ ማየውና እኔ መማረው ከሱ ንጹህ ልብ አለው። ንጹህ ልብ ያለው ልጅ ነው። ስለዚህ ሀይሚን ደግሞ በዚህ ልክ ይጠላታል ብዬ እኔም በፍጹም መቼም አላስበውም። በእርግጥ ሰው ነን። የሰው ልጆች መጥፎ ነገር ሲገጥመን ተስፋ ልንቆርጥ እንችላለን። ግን ደግሞ ፍጹም አይደለንም እኛ። ተስፋ ብንቆርጥም ተስፋችን ይመለሳል። ገባችሁ? ስለዚህ እኔ ምንም ተስፋ አልቆርጥም ብሩክና ሀይሚ ይለያያሉ ብዬ። ስለዚህ ሁላችሁም ተስፋ ይኑራችሁ ብዬ ነው እኔ ተስፋ ማደርገው። ከዛ ውጪ ምንም ልላችሁ አልችልም። ሁላችሁም የቤተሰባችሁን ስኬት ማሳካት አለባችሁ። በድራማ ውስጥ እንደምታዩት የሆነ ሰው ለይቅርታ ልብ ኖሮት ወደ እናንተ ሲመጣ ምንም ቢሆን ምን ይቅርታ መቀበል እንዳለባችሁ ነው። ያንን ሰው ማጣት እንደሌለባችሁ ስታውቁ ይቅርታ መቀበል እንዳለባችሁ፣ በቃ ማድረግ ያለባችሁ ሰዓት ማድረግ እንዳለባችሁ። ትናንትና አሁን ብሩክ የተናገረው ሀይሚን ይቅርታ ሲጠይቃት ብዙ ጊዜ ሉዝ እንዳደረገ ያ ለህዝቡ ያስተምራል። በጣም በደንብ ነው የሚያስተምረው። እና ሁሉም ነገር ጊዜ አለው። ጊዜ ካለፈ ደግሞ ነገ ሌላ ቀን ነው። ካለፈ አለፈ ነው። ስለዚህ የሰው ልጅ ጥፋቱን አምኖ ይቅርታ ሲጠይቅ ይቅርታ መቀበል ግዴታችሁ እንደሆነ ነው ትናንትና ሲናገር የነበረው። በዛን ሰዓት አሁን ለይቅርታ ረፍዷል ምናምን አለችው። እሱም ደግሞ አሁን ቀለበት ለማድረግም ለማግባትም ረፍዶብኛል አላት ትናንትና ማለት ነው። መልሷን ነው እየሰጣት ያለው። አባትሽ ጋር እንደዚህ አልሽኝ፣ የተናገረችውን ነው እየመለሰላት ያለው። ይሄ ማለት ቁርሾ ነው። በቃ ማለት ነገር እንደዛ ማስታወስ እና የባሰ ነገር ይመጣል ብላችሁ ተስፋ አታድርጉ። ሁሉም ነገር ሰላም ይሆናል በቅርቡ። የኛ ውድ ቤተሰቦች ብሩክም የትም አይሄድ፣ አትፍሩ። ፈጣሪ ያለ ለሁሉም ነገር ይውላችሁ። ከቻላችሁ በጥሩ ጊዜ ብቻ ሳይሆን በመከራ ጊዜም ታማኝ ጓደኛ ሁኑ። ካልቻላችሁ ግን ቢያንስ የጓደኛውን ችግር አይቶ እንዳላየ እንደሚያልፍ ክፉ ሰው አትሁኑ። ላትኖሩለት አለውላት አትበሉ። ሀገር ስም ያውጣልኝ ተመለስ ግድ የለም ብታማለ ወር ነው ባጣህ ለዘላለም
እንደኔ ማናለ በንባው ለፍቶ አዳሬ በተወደደለት ፍቅር አበዳሬ